ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? ትናንት በ23ኛው የዓለም ዋንጫ ጨዋታዎች ሌሊቱንም ጭምር በርካታ ጨዋታዎች ተደርገዋል። በመጀመሪያው ጨዋታቸው ተሸንፈው የመጡት በምድብ አንድ የሚገኙት ቼክ ሪፐብሊክ እና ደቡብ አፍሪካ ባደረጉት የምድብ ሁለተኛ ዙር ጨዋታ 1-1 ሲጨርሱ ሁለቱ ሀገራት ባደረጉት ጨዋታ ግቦችን ማስቆጠር የቻሉ ተጫዋቾች በስድስተኛው ደቂቃ ሳዲሌክ ለቼክ ሪፐብሊክ ጎል አስቆጥሮ ቼኮችን ረጅም ሰዓት እስከ 83ኛው ደቂቃ መሪ ቢያደርጋቸው በ83ኛው ደቂቃ በፍጹም ቅጣት ምት የተገኘውን ኳስ ሞኮና ጎል አስቆጥሮ ደቡብ አፍሪካዎችን አቻ በማድረግ ከጨዋታው 1 ነጥብ ማግኘት እንዲችሉ ረድቷቸዋል። የዚህ የጨዋታ የመሃል ዳኛ 3 ቢጫ ካርዶችን መጠቀም ችለዋል። ትናንት ሌላ ጨዋታ የነበረው ምሽት 4 ሰዓት ላይ ስዊዘርላንድን ከቦስኒያ ያገናኘው ጨዋታ በስዊዘርላንድ የበላይነት ሲጠናቀቅ ሁለቱ ሀገራት ባደረጉት ጨዋታ ላይ ጎሎቹን ማስቆጠር የቻሉት ተጫዋቾች በ84ኛው ደቂቃ ማንዛምቢ ስዊዘርላንድን ቀዳሚ ሲያደርጋት በ84ኛው ደቂቃ ቫራጋዝ ጎል አስቆጥሮ ስዊዘርላንድን ወደ 2-0 መሪነት ሲወስዳት በ90ኛው ደቂቃ ማዛምቢ ለራሱ ሁለተኛውን ጎል ለሀገሩ ሶስተኛውን ጎል አስቆጥሮ ወደ 3-0 መሪነት ሲወስዳቸው በ93ኛው ደቂቃ ላይ ኤርሚን ሚሃቪች ለቦስኒያ ብቸኛዋን ጎል ሲያስቆጥር በ97ኛው ደቂቃ የተገኘውን ፍጹም ቅጣት ምት ግራኒት ዣካ ጎል አስቆጥሮ ስዊዘርላንድ ጨዋታውን 4-1 እንድታሸንፍ ያስቻሉ ተጫዋቾች ናቸው። በ80ኛው ደቂቃ ላይ ሞሃሮቪች ከቦስኒያ በኩል ከሜዳ በቀይ ካርድ የተሰናበተ ተጫዋች ሆኗል። በሌላኛው ጨዋታ ካናዳን ከካታር ያገናኘው ጨዋታ ካናዳ ካታር ላይ የጎል ናዳ አውርዳባታለች። ሁለቱ ሀገራት ባደረጉት ጨዋታ የቀድሞ የሊል የአሁኑ የዩቬንቱስ የፊት መስመር ተጫዋች ጆናታን ዳቪድ ሃትሪክ መስራት ችሏል። በጨዋታው ከካታር በኩል አሚን እና ኦማር ማዲቦ በቀይ ካርድ ከሜዳ የተሰናበቱ ተጫዋቾች ሆነዋል። ጆናታን ዳቪድ በዚህ ጨዋታ 3 ጎሎችን ሲያስቆጥር አልማኒ በራሱ ጎል ላይ ነው የካናዳን 1 ጎል ማስቆጠር የቻለው። የካታሩ ማአና በራሱ ጎል ላይ ሲያስቆጥር ናታን ሳሊባ 64ኛው ደቂቃ ላይ ጎል አስቆጥሯል። አንደኛው ጎል ላሪንም በ16ኛው ደቂቃ የካናዳን 6 ጎሎች ያስቆጠሩ ተጫዋቾች ናቸው። ሁለቱ ሀገራት ባደረጉት ጨዋታ 2 ቀይ ካርድን ከካታር በኩል ተጫዋቾች ተመልክተዋል። ይሄ በጨዋታው እንግዲህ ከመጀመሪያው የመክፈቻ ጨዋታ ከደቡብ አፍሪካና ከሜክሲኮ ጨዋታ በኋላ ቀይ ካርድ የታየበት ጨዋታ ቢኖር ይሄኛው ነው። በሌላ ጨዋታ ሜክሲኮን ከደቡብ ኮሪያ ያገናኘው ጨዋታ በሜክሲኮ 1-0 አሸናፊነት ሲጠናቀቅ ሁለቱ ሀገራት ባደረጉት ጨዋታ የማሸነፊያዋንና ብቸኛዋን ጎል ማስቆጠር የቻለው በ50ኛው ደቂቃ ሊዩስ ሮሞ ሲሆን ሜክሲኮች ይሄ ምድብ እንግዲህ በ4 ነጥብ መምራት ችለዋል። ምድብ አንድን በአጠቃላይ ስንመለከት ሜክሲኮ 4 ነጥብ ይዛ እየመራች ስትገኝ ደቡብ ኮሪያ በ3 ነጥብ ሁለተኛ ደረጃ ላይ ተቀምጣለች። ቼክ ሪፐብሊክ 1 ነጥብ አላት። ደቡብ አፍሪካም 1 ነጥብን ይዘው ምድቡን ተከታትለው እየመሩ ይገኛሉ። ምድብ ሁለትን ካናዳ በ4 ነጥብ ስትመራ ስዊዘርላንድ በተመሳሳይ 4 ነጥብ ሁለተኛ ደረጃ ላይ ተቀምጣለች። ካናዳ በርካታ ጎሎችን ስላስቆጠረች ነው ከላይ ተቀምጣ እየመራች ያለችው። ቦስኒያ ሄርዞጎቬና እና ካታር 1 ነጥብ በመያዝ ምድቡን ተከታትለው እየመሩ ይገኛሉ። የዓለም ዋንጫ የምድብ የሁለተኛ ዙር ጨዋታዎች እንደቀጠሉ ናቸው። የዛሬን እዚህ ጋር እያጠቃለልን በሌሎች አዳዲስ መረጃዎች እስከምንገናኝ በዩቲዩብ በቲክቶክ አለን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ላይ ብዙዎች እንዲደርስ አድርጉልን። መልካም ቆይታ። ዋዛ የስፖርቱ መዓዛ